ህወሓት ያወጣው ህግ እንዲሰረዝ ዓለም አቀፉ ተቋም አሳሰበ። ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የትግራይ ክልል መሪዎች ለወታደራዊ ግዳጅ ምልመላ ለማድረግ ኃይል የሚሰጣቸውና ተቃዋሚዎችን እንዲቀጡ መንገድ የሚጠርግላቸውን ረቂቅ አዋጅ እንዲሰርዙ ሂዩማን ራይትስ ዋች አሳሰበ። ህወሓት ያወጣውና ከፍተኛ ውዝግብ ያስነሳው አዲሱ ረቂቅ አዋጅ የህዝብን ህልውናና ደህንነት ለማረጋገጥ የወጣ አዋጅ ይሰኛል። ከጦርነቱ በፊት የነበረውና በህወሓት አማካኝነት ዳግም በተቋቋመው የትግራይ ክልል ምክር ቤት የቀረበው ይህ ባለ 44 ገጽ ረቂቅ ህግ በነዋሪዎች በተቃዋሚዎችና በዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ ከፍተኛ ትችትና ስጋት ፈጥሯል። የሰብአዊ መብት ተሟጋቹ ተቋም ሰኔ 16 2018 ዓ.ም ባወጣው መግለጫ ህወሓት ረቂቅ አዋጁን ያወጣው በፌዴራል መንግስቱ የተሾሙ የክልሉን አስተዳዳሪዎች ከስልጣን አውርዶ ከኤርትራ ብሔራዊ ውትድርና አገልግሎት ጋር የሚመሳሰል አፈሳ ከጀመረ በኋላ ነው ብለዋል። የሂዩማን ራይትስ ዋች የአፍሪካ ምክትል ዳይሬክተር ላቲሻ ባድር የትግራይ ተወላጆች ከሁለት ዓመቱ አውዳሚ ግጭትና ካስከተለው መዘዝ ገና እያገገሙ እንደሆነ ጠቅሰው የክልሉ ባለስልጣናት አሁን ባለው የፖለቲካ ውጥረት ሳቢያ ሲቪሎች ወታደራዊ አገልግሎት እንዲሰጡ ማስገደድና ጎን ለጎን ደግሞ የግዳጅ ምልመላውን የሚተቹትን መቅጣት የለባቸውም ብለዋል። የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ ቢቢሲ ትግረኛ ከምንጮቹ ያገኘው መረጃ ይጠቁማል። ረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልል መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦርነት ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታው እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታው እንዲፈጽም ይደረጋል ሲል ይደነግጋል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናግረዋል። አፈሳው ከነዋሪዎችና ከመብት ተሟጋቾቹ ግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል ኤኤፍፒ መዘገቡ ይታወሳል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። ነገር ግን ሁሉም የትግራይ ተወላጅ ግዛቱን ከህልውና ስጋት መከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላው እንዳለ በተዘዋዋሪ ገልጸዋል። ሂዩማን ራይትስ ዋች ባወጣው መግለጫ ረቂቅ አዋጁ አሻሚና በጣም የጠለለ ቋንቋ መያዙን ይጠቅሳል። ሂዩማን ራይትስ ዋች ባወጣው መግለጫ ረቂቅ አዋጁ አሻሚና በጣም የተለጠጠ ቋንቋ መያዙን ይጠቅሳል። ይህም ለብዝበዛ ክፍት መሆኑን እንዲሁም ለተለያዩ ጥፋቶች እስራትና የሞት ቅጣት ማካተቱን ገልጿል። ረቂቁ የወጣው በህወሓትና በፌዴራል መንግስት መካከል ያለው ውጥረት በመባባሱ የትግራይ ንጹሃን ዜጎችን ለተጨማሪ የጭካኔ ድርጊት ያጋለጣል የሚል ፍርሃት በፈጠረበት ወቅት መሆኑን ያመለክታል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሰብአዊ መብት ድርጅት የትግራይ የጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን በመጥቀስ መግለጫ ማውጣቱ ይታወሳል። ቢቢሲ ያነጋገራቸው በክልሉ የተለያዩ ከተሞች የሚኖሩ ወጣቶችም ከስራ ቦታቸው፣ ከመዝናኛ ስፍራዎች እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ተናግረዋል። ውጥረቱ በተባባሰበት ወቅት አሜሪካ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ የቤተሰቦቻቸው ላይ የቪዛ ክልከላ መጣሏ ማስታወቅ አይዘነጋም። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በአክራሪ የህወሓት አባላትና በኢትዮጵያ መንግስት መካከል በሰሜን ኢትዮጵያ ግጭት እንዲያገረሽ የሚያደርግ ውጥረት እየተባባሰ መምጣቱን በመግለጽ ይህም በቀጠናው ያለው ሰላምና መረጋጋት የሚያናጋ ነው ብሏል። ህወሓት ባወጣው መግለጫ የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዟል። የአሜሪካ እርምጃ የትግራይን እውነታ እንደማያንጸባርቅና የፌዴራል መንግስቱን ተጠያቂ ያላደረገ መሆኑን በመጥቀስም ኮንኗል። የህወሓት የግዳጅ ወታደራዊ ምልመላ ከኤርትራ ብሔራዊ ውትድርና አገልግሎት ጋር እንደሚመሳሰልና የተባበሩት መንግስታት የሰብአዊ መብት ተቋምም ይህንን ማውገዛቸውን ሂዩማን ራይትስ ዋች ጠቅሷል። የግዳጅ ምልመላ ገደብ የለሽ ወታደራዊ አገልግሎት፣ የእንቅስቃሴ ገደብና ከወታደራዊ ምልመላ የሚያመልጡ ሰዎችን እና ቤተሰቦቻቸውን መቅጣትን የተመድ መርማሪ ተቋማት በተገቢ ሁኔታ መኮንናቸው በመግለጫው አካቷል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት ያስተባበሩ ወገኖች ማለትም የአፍሪካ ህብረት፣ አሜሪካ፣ የአውሮፓ ህብረት፣ ኬንያና ደቡብ አፍሪካ የትግራይ መሪዎች የግዳጅ ወታደራዊ ምልመላውንና ረቂቅ አዋጁን እንዲሰርዙ በይፋ መጠየቅ አለባቸው በማለት አሳስቧል። የአፍሪካ ህብረት የፕሪቶሪያ ስምምነት ትግበራን የሚቆጣጠርበትን አሰራር በመጥቀስ የግዳጅ አፈሳውንና የቀድሞ ተዋጊዎች ዳግመኛ መሰማራትን መርምሮ ግኝቱን ለህዝብ ይፋ እንዲያደርግ ጠይቋል። የሂዩማን ራይትስ ዋች የአፍሪካ ምክትል ዳይሬክተር ላቲሻ ባድር የትግራይ አስተዳዳሪዎች ተጋላጭ የሆነው የትግራይ ህዝብ ወታደራዊ ዓላማውን እንዲደግፍ በማስገደድ ለተጨማሪ ብዝበዛ ማጋለጥ የለባቸውም ብለዋል። የሚመለከታቸው መንግስታት ያላቸው ተጽዕኖ የማሳደር አቅም
በመጠቀም አዲስ ግጭት እንዳይነሳ ማገዝ አለባቸው ሲሉ ማክለዋል። በረቂቅ አዋጁ ውስጥ እስከ ሞት እንደሚያስቀጡ የተቀመጡ ድርጊቶችን በመዘርዘር በማንኛውም ሁኔታ ውስጥ የሞት ቅጣትን አንቀበልም፣ የጭካኔና የመጨረሻ ውሳኔ ነው ሲል ትችቱን አቅርቧል። በረቂቅ አዋጁ ከአንቀጽ 29 እስከ 30 በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር በመተባበርና የሚስጥር ማሽሎክ በስራትና በገንዘብ እንደሚያስቀጣ፣ ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይም በሞት እንደሚያስቀጣ ደንግጓል። እንቅስቃሴው በህዝቡ ላይ አለመረጋጋት ከፈጠረ በህግና በህገ መንግስታዊ ስርዓቱ ላይ ወይም በባለስልጣናት ወይም የትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖ ሰፍሯል። ከውጭ መንግስት ጋር በመተባበር የትግራይ ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነም ተገልጿል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።